ይህ ሕያው ምስክር ነው። ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምን ከረማችሁ? ይህ በየሳምንቱ ወደ እናንተ የሚቀርበው ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ይህን ዝግጅት በኢቫንጀሊካል ቴሌቪዥን እንደዚሁም ደግሞ በሲኤምኤን ቲቪ የዩቲዩብ አድራሻ ወደ እናንተ እየደረሰ ይገኛል። በሳተላይት የምትከታተሉን ተመልካቾቻችን እንደዚሁም ደግሞ በዩቲዩብ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን እንግዲህ ይህን ፕሮግራም ለመከታተል ሰዓቱን ጠብቆ ስለተገኛችሁ ሁላችሁንም በጌታ በኢየሱስ ክርስቶስ አመሰግናችኋለሁ። ሕያው ምስክር እንግዲህ በዚህ መጽሐፍ ይህ መጽሐፍ የጌታችን ኢየሱስ ክርስቶስ መጽሐፍ ተራ መጽሐፍ አይደለም። በዓለም ካሉት መጽሐፍቶች ሁሉ ይለያል። ይህ መጽሐፍ የብዙ ሰዎችን የብዙ ቢሊዮን ሰዎችን ህይወት የቀየረ መጽሐፍ ነው። ብዙ ሰዎችን ከገሃነም እንዲያወጣ ጌታችን ኢየሱስ ክርስቶስን ከመጀመሪያ እስከ መጨረሻ የሚሰብክልን መጽሐፍ ነው። በዚህ መጽሐፍ ከተቀየሩና ህይወታቸው ከተለወጠ ሰዎች መካከል ሕያው የሆኑትንና ለክርስቶስ የሚመሰክሩትን ሰዎች ያቀርብልናችሁ እንገኛለን። ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥቻለሁ። የዛሬ እንግዳዬ ወንጌላዊ ጎርፉ ዘውዴ ነው። ወንጌላዊ ጎርፉ ዘውዴ እንግዲህ ሙሉ ወንጌሎች ሪከርድ እየሰበራችሁ ትገኛላችሁ። የሙሉ ወንጌል አገልጋይ ነው። የረር ሙሉ ወንጌል ቤተክርስቲያን አገልጋይ ነው። ህይወቱን ሊመሰክርልን በሲኤምኤን ስቱዲዮ ተገኝቷል። እንኳን ደህና መጣ። እግዚአብሔር ይመስገን። እንግዲህ ተመልካቾችን ሰላም በላቸው። ራስን አስተዋውቅ። እንግዲህ እኔ አስተዋውቂያለሁ። የረር ሙሉ ወንጌል ነው ብያለሁ። ወንጌላዊ ነው ብያለሁ። እንግዲህ ወንጌላዊ በጣም ነው የምንወደው። እግዚአብሔር ይመስገን። ሁላችሁም ቅዱሳን ሰላም ላችኋለሁ። እኔም በጣም በዚህ በመገኘቴ በጣም ደስተኛ ነኝ። ወንድማችን ተስፋዬ እግዚአብሔር ይባርክህ። ለዚህ ለእግዚአብሔር መንግስት ስራ ውስጥ ስለቀና እግዚአብሔር ይባርክላለሁ። ከዚህ በኋላ ደግሞ ቅዱሳን በሙሉ ለእናንተም ሰላም ላለው እግዚአብሔር ይባረክ። አሜን። ጌታን እናመሰግናለን። እንግዲህ በኢቫንጀሊካል ቴሌቪዥን እንግዲህ በአዲስ መልክ ወደ እናንተ መድረስ ጀምሯል። እንግዲህ ከዚህ በኋላ አብረን ብዙ ቆይታ የምናደርግ ይሆናል። እኔም ደግሞ በኢቫንጀሊካል ቴሌቪዥን የቴሌቪዥኑን በአስተዳደር እየመራሁ እንግዲህ የተለያዩ ፕሮግራሞችን ወደ እናንተ ማድረስ እንቀጥላለን ማለት ነው። እንግዲህ ወደ ምስክርነቱ እንግባና እንግዲህ ወንጌላዊ ጎርፉ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ድረስ በኢትዮጵያ ከተሞችም ገጠሮችም እየዞረ ወንጌልን የሰበከ ወንድማችን ነው። እንግዲህ እዚህ የደረስከው በጌታ ብርታት ጌታ ከየት እንዳወጣ አንዳንድ ነገሮችን አጫውተኛል። እንግዲህ ይህንን ደግሞ ለተመልካቾቻችን እናደርሳለን። መድረኩ ያንተ ነው። እንግዲህ ምስክርነትን ከልጅነት ጀምሮ ስለ ቤተሰቦች ስለ አስተዳደግ ጥያቄ ሲኖረኝ ብቻ በመሃል ገባለሁ። መድረኩ ያንተ ነው። እንደተባለው ያው እንግዲህ ስሜ ጎርፉ ዘውዴ ይባላል። የማገለግለው የረር ሙሉ ወንጌል ቤተክርስቲያን ነው። ባለትዳር የሁለት ልጆች አባት ነኝ። እንግዲህ ያው ወደዚህ ህይወት ውስጥ ጌታ ኢየሱስ ክርስቶስ እንዴት ወደ ህይወቴ እንደመጣ ሰፋ ያለ ጊዜ አይበቃም፣ ግን ባጭር ጊዜ ውስጥ መቼም ጌታ ካገኘ ጀምሮ የነበረውን ህይወቴን ትንሽ መናገር ፈልጋለሁ። እኔ የተወለድኩት ያው ሰሜን ሸዋ ውስጥ ነው። ገጠር ውስጥ ነው። የገጠር ትምህርት ቤት ገብቼ ባለሁበት ወደ 82 አካባቢ ነው እንግዲህ ወደ ከትምህርት ቤት ልክ እየተማርኩ ባለሁበት በተለይ ትምህርት ቤት ከመሄዳችን በፊት ምክንያቱም ትምህርት ቤት ለመድረስ ረጅም ጊዜ ይጠይቃል። በተለይ ደግሞ የገጠር ልጅ ቶሎ ትምህርት ቤት አይገባም። ስለዚህ ቤተሰቦች ምን ይመስላል ቤታቸው ቤት ውስጥ የነበረውን ነገር ሃይማኖታቸውን አምልኮ ካላቸው ያለውን ነገር እዚህ ትንሽ አስዳስና። እሺ እንግዲህ እንዳልኩት ያው የተወለድኩት ገጠር ኢትዮጵያ ውስጥ ነው። በተለይ ለአዲስ አበባ ቅርብ ነው። 200 ኪሎ ሜትር ሰሜን ሸዋ ውስጥ ነው። እና ያው እንግዲህ እዛ እኔ ከቤተሰብ ሰባተኛ ልጅ ነኝ። ከኔ በላይ 7 ልጆች አሉ ወንዶች። ከዛ በታች ደግሞ ወደ 4 አሉ። ወደ 11 ነው የተወለደው። አንተ በላይ 6 ማለት ነው? አዎ ከኔ በላይ 6 እኔ ሰባተኛ ማለት ነው። እና እንግዲህ አስተዳደጋችን ያው ገጠር ነው። ግን በዛ ውስጥ የኛ አካባቢ ያው አብዛኛው ክርስትና ወይም የክርስቶስ ኢየሱስ ወንጌል ገና ምንም አልገባም እዛ አካባቢ ላይ። በእውነት ነው። በተለያየ የጣዖት አምልኮ ውስጥ ቤተሰብ ውስጥ ነው ያደግኩት። ማለት ያው ፋሚሊ ለምሳሌ አሁን እናቴ ጨሌ ታመልክ ነበር።
ጨሌ አለ በየጊዜው ምን ማለት ነው ሲማውን ጨሌ ማለት እንግዲህ በደምሱ እንዴት እንደሚያመልኩ ምን ይደረግ እንደነበር ቅቤ ይቀባል አገልግሎት ውስጥ ይቀመጣል እንትን ነው እንደ ዶቅ አይነት ነው ማለት እናንተ ታያላችሁ ልጆች እኛ እናያለን እዛ ውስጥ ሆኖ ግን ዝም ብሎ ያው ውስጣችን አይቀበለውም ልጅም ሆነን ህሊናችን በራሱ ግን ዕውቀትም ባይኖረን ከዛ ውጪ ያው የጥንቆላ አሰራር ብዙ አለ ለምሳሌ አሁን ውቃቢ የሚባል አለ ደጋሚማ የሚደግሙ አሉ ለምሳሌ አሁን በተለያየ የፍየል ቆዳ ልክ ይታረድና ቆዳው ይፋቃል ልክ እንደ ብራና ይሆናል ከዛ እዛ ላይ ይደግማሉ ደጋሚዎች አሉ የሚደግሙና ለተለያየ ነገር ማለት ነው እና በዛ ውስጥ እንግዲህ ትንሽ ሆኜ ይሄንን አቃለሁ ምን አይታል ለምሳሌ አሁን የሆነ እዛ ይኬዳል በቀይ እስክሪብቶ ልክ እንደ ብራና የሚባል አለ ልክ ቆዳ እዛ ላይ ይጻፋል ጽሁፉ ራሱ አይታወቅም እና በቃ የሚጽፈው ሰው ማን ነው ደጋሚ ሟርተ ያው ደጋሚ ነው አሁን ለምሳሌ በዛኛው አንዳንዱ እንትነኝ ወደ ቄሶችም አሉ እዛ ውስጥ እና የቄሶችም አሉ መምሬ ምናምን ይባላሉ ማለት ያው በዛ ውስጥ ግን ይሄ ነገር በጣም የተለመደ ነው ያለውበት አካባቢ ግን ይሄ እግዚአብሔር የሚለው የእግዚአብሔር ቃል የሚለው ነገር የለም ከዛ ውጭ ግን አካባቢው ደግሞ ለኛ ትንሽ ላፋር ይቀርባል በረሃ ነው ማለት ያው በረሃ አካባቢ ነው በብዛት ደግሞ እዛ አካባቢ ላይ አብዛኛው ህዝብ ወደ ከመሳሪያ ጋር የተገናኘ ነው መሳሪያ ተኩስ እና በተለይ ክላሽ ልክ በሁለት በኩል የተሳለ ሰይፍ አይነት ሁሉም ሰው እዚህ ጋር የሚታጠቀው ነው እና በዛ ውስጥ ነው እንግዲህ እኛ ያደግነው እና መጀመሪያ ላይ በጣም ታክስ እንለምዳለን በተለይ የመጀመሪያ በዛ አይነት ልምምድ ውስጥ ነው እዛ አካባቢ ያለው ምክንያቱም ወንጌል ሊገባ የማይችልበት ሁኔታ ነበር እንግዲህ እና እንግዲህ ከዛ ውስጥ ነው እኔ ያደግኩት ከዛ ግን እኔ በልጅነቴ ጀምሮ ከዛ መካከል ጀምሮ ትንሽ ለየት ያለ ባህሪ ነበረኝ ምንድነው እነኚህ አሁን የምላቸው ነገሮች በተለይ ተኳሽ መሆን ፈልጋለሁ እና መሳሪያ ጋራ በጣም ያለኝ ቁርኝት ሃይ ነው በጣም ሃይ ነው እና እንትን ሁሉ መጥረቢያ ለምሳሌ እንዳይወልቅብኝ በሚስማር ሁሉ መትቼ በዛ ላይ ልጅ ሆኜ ከብቶችም ስጠብቅ በዛ ውስጥ ይዤ ሄድ ነበር እና ከዛ በኋላ ግን ትንሽ ካደኩ በኋላ ያው ትምህርት ቤት ለመግባት በጣም ሩቅ ነው ግን ራቅ ያለም ቢሆን አለ ያው ከ1 እስከ 6ኛ ክፍል ድረስ አለ ራቅ ያለው ደግሞ እስከ 8 ነው ያለው ከዛ ደግሞ ወደ ከተማ ሄዶ ነው ሩቅ ነው በጣም ይሩቅ ነው መንገዱ እንግዲህ እዛ ውስጥ ያለው እኔ ገጠር ትምህርት ቤት ያው መማር ወዳለሁ በዛው ውስጥ ሆኜ ትምህርት ቤት እየተማርኩ ትዝ ይለኛል የሁለተኛ ክፍል ተማሪ ሆኜ ከዛ አፈሳ ነበር በደርግ ጊዜ ማለት ወታደር ወደ ውትድርና ይሄዱ ነበር ለምሳሌ ሁለት ወንድሞቼ ሄደዋል አንደኛው ያው በራሱ ፍቃድ ሄዷል ሁለተኛው ግን ታፍሶ ሄደ እና ልክ ከዚህ በኋላ አፈሳለ ሲባል ትምህርት ቤት ለምን እንታፈሳለን ብዬ 7 ልጆች ከትምህርት ቤት አስተባብሬ እኔ የፋዘሪ ሀገር ያው እንዳልኩ ሙቀት ከአፋር ጋራ ቅርብ ነው ለአፋር እና ይሄ በጣም ያው ልክ መሳሪያ ያለበት አካባቢ ነው ወደዛ ይዣቸው ሄድኩ ገባው ማለት ነው ለሁሉም ሰው መሳሪያ ክላሽ አንዳንዶች ታጠቁ ያው ያለን እየተዋዋሰን ጫካ ውስጥ ገባን ማለት ነው በዛ ወደ 7 ልጆች ይዤ ማለት ነው በዛ እንግዲህ በዛ ውስጥ ያለው ያው መሳሪያ የምናገኝበት ብዙ ጊዜ ያኔ ስፓርቶች ያው 83 82 ወደ መጨረሻው አካባቢ ስለሆነ ወደ 83 ሊገባ አካባቢ ስለነበረ መሳሪያ በጣም አለ ያው ወታደሮች እየሸጡልን ግማሹን ነግዳል ግማሹን እንታጠቃለን እና ለአካባቢው በጣም አስቸጋሪ ህይወት ነበርና በተኩስ ደግሞ በጣም ነው የምንለማመደው እና በጣም በዛ አካባቢ ላይ እንግዲህ በዛ በተኩስ ታውቀናል
እና መስፈርታችን በተለይ ለዚህ የሚሆን ሰው አንደኛ በጣም ደፋር መሆን አለበት የማይጠጣ መሆን አለበት ምርጫችን እንደገና ደግሞ ከሴቶች ጋር ህብረት የሌለው እና እንደገና ደግሞ በደንብ የሚተኩስ ማለት ወደው ተኩስ የሚገባው እነዛ ነው አለዛ መልሰናል የተወሰኑት እስከ መጨረሻው 4 ነው የቀጠልነው እና በዛ ውስጥ እያለ የተወሰነ ወራት ይሄን ነገር ያደረኩ ባለ ጫካ ውስጥ ገብታችሁ ዘመኖር ጀመራችሁ ጫካ ውስጥ እንኖራለን ስንፈልግ ፋሚሊ ጋር እንሄዳለን ብዙ የት ታድራለህ እኛ ምንድነው የምናድረው አንዳንድ ጊዜ አካባቢያችን ያለ ቤቶች ያው በኃይል መግባት እንችላለን በጉልበት ማንም ሰው ይችላል ቀረብ ያለበት ከተማ እንገባለን መሳሪያችንን የምናደርገው ምንድነው ከከተማ ወጣ ያለ እናስቀምጣለን እንደማንኛውም ሰው ገብተን እናጻ ሆነን እዛ አካባቢ ከማንኛውም ሰው ጋር እንሆናለን ማለት ነውና አላማችሁ ምን ነበር ማለት ነው አላማችን አንዱ ያው እንግዲህ በዛን ጊዜ የነበረው ምንድነው ትልቁ አላማው ያው ማለት እንዴት ሳንፈልግ እንሄዳለን ሳንፈልግ እኛ በግድ ተገደል እንዴት እንሄዳለን ሳንወድ ሳንፈቅድ ስለዚህ እጅ መስጠት የለብንም ብለን ነው ሌላው ደግሞ እንደው ዝም ብለን ታዋቂ መሆን በቃ እንደዚህ ሌላው በቃ ያቶ ከሌሊ ተኳሽ ነው ያቶ ከሌሊ በጣም እንደው ሲባል የሆነ አካባቢው በቃ ዝና በቃ ይፈራል በቃ ማለት ይከበራል በዛ አይነት ነው እንግዲህ የተወሰነ ጊዜ ነው እኔ እና ማረሚያ ቤትም አንድ ማረሚያ ቤት የሆነ ቦታ ድንገት ተይዘን ገብተን ነበር እና በጥቆማ ማለት ነው በዛ ያው በደርግ ጊዜ ነው ያህል ጊዜ በደርግ ጊዜ ነው ማለት ትንሽ ልጆች ነን ያው ምንም አሁን እኮ ስታየው እድሜን አስብ እንግዲህ አሁን ወደ 30 ምናምን አመት ነው እንግዲህ ወደ አሁን ምን እንግዲህ 86 ማን ነው 82 ማለት እንግዲህ አሁን ሲል በጣም ትንሽ ራቅ ይላል እና በጣም ልጆች ነን ግን ስራ ምናምን ልጆች ነን እና እንግዲህ ከዛ ጀምሮ ያው በዛ ውስጥ ያለው ድንገት ባልተጠበቀ ሁኔታ ጫካ ውስጥ እኔ እግሬ በጥይት ተመታ ማን ይመታ አላውቅም ከየት እንደመጣ ይታወቅ ማለት ድንገት ነው እና ቁጭ ብለን ጥይቱ በዚህ ጋር ነው የተመታኝ ክላሽ ነው በዚህ ጋር ሾልኮ ነው ሄደው እዚህ ጋር ቦምብ ነበር የታጠቅኩት አልመታኝም እንግዲህ ከፍ ቢል ያው ሰውነቴ ሁሉ እንደ ወታደር ታጥቃችሁ ነበር ሙሉ ትጥቅ አዎ በጣም እንታጠቃለን እና ከዛ ህክምና ጓደኞቼ ለኔ ወደ ሆስፒታል ይዘውኝ ሲሄዱ ተሸክመው ሲወስዱኝ በርብራብ ነገር ነው የተንጨት እንትን ብሎ ነው ወሰዱኝ ማለት ተሸከመው በሁለት ካሪዛ የሚባል ነው እና ዛ እነሱ ያው ማረሚያ ቤት ገቡ እኔን ከተማ እንዳጋጣሚ አምቡላንስ አካባቢ ገጠመ ከዛ ወደ ሆስፒታል ገባው ሆስፒታልም ህክምና አላገኘውም ነበር ለምን የመጣውበትም ከየት እንደመጣው ነው ስለሚታወቅ አው ብዙ እንድተርፈም እድል አልነበረኝም እንደሰው ግን እዛ የተኛውበት ከተማ እንዳጋጣሚ የማዘር ፋሚሊ አሉ እና አካባቢውን ያው ልክ እዛ አካባቢኮ የናቴ እህት አለች ብዬ ያው ቀበሌውን ሁሉ ተናገርኩ ከዛ በኋላ እንዴት እዛን ነርሷ ያከመችኝ ወይኔ ስታሳዝ ትንሽ ልጅ ነኝ ማለት በቃ ምንም በጣም ራሱ እንዴት እንደዚህ ወደዚህ ውስጥ ገባ ተብሎ ከዛ እንዳጋጣሚ እንደዚህ የምትባል ስሟን ተናገርኩ አካባቢውን ተናገርኩ ስለካ ነርሷ ታቃታለች ፋሚሊ ናቸው እንዳጋጣሚ በደርግ ጊዜ ባለቤቷ 50 አለቃ ነበሩ ከዛ በኋላ እንዴ ሲባል ወይኔ ተባለ በቃ ያለቀሰች ሄደች ነገረች መጡ ወደ ህክምና ራጅ ተነሳው ቶሎ ብሎ ወደ አዲስ አበባ አጥንቱ ተነክቷል ተባለ በቤት መኪና ወደ አዲስ አበባ መጡኝ 83 ጥቅምት ወር ማለት ነው ይሆነ ያድግ ገባው ያድግ ገና አልገባም ያድግ ገባው ግንቦት ነው እኔ ቀድሜ ነው የገባው ኦኬ ቀድሜ ነው የገባው እና ጭራሽ የማይታሰብ ነው ከዛ ውስጥ መውጣት ማለት ምክንያት የሆነው አንደኛ ትንሽ ብቆይ ያው መሞት ነው እሞታለሁ ለምን ጓደኞቼ ሁሉ በብዛት አብዛኛው ሞቷል አንደኛ አላማ የለውም ምንም ምክንያቱም ወዴት ይደረሳል ወዴት ይኬዳል ሌላው ደግሞ በዚህ አይነት ህይወት ውስጥ መኖር ማለት በራሱ ማለት የሚያስቀጥል ነገር አይደለም
እንግዲህ ከዛ ውስጥ ነው 83 ምኒልክ ነው ምኒልክ 7 ወር ተኝቻለሁ 7 ወር ተኛው ምኒልክ እዛ እየታከምኩ ቆየው ከዛ ጀሶ ታሰረልኝ እግሬን እንትን ብሎ እግሬ እንደውም በጀሶ ተበላሽቶ ነበር ጥሩ ህክምና አላገኘውም ነበር እንግዲህ ከዛ በኋላ ደግሞ እንደገና ወደ ገጠር ሄድኩ ጀሶ ታስሮልኝ እዛ ሄጃውንም ከዛ ታጣፊ ክላሽ ነበር የብራዘር እሱን ይዤ በሁለት ክራንች ይሄድ እንዴ ሁለት ክራንች ይዤ በሁለት ክራንች ይሄድ ብዙ ሰይርኩኝና ከዛ አንድ ቀን ሰይጣን አሁን አንተ እንዴት ያነከስክ ከዚህ በኋላ ድሮ ታዋቂ ነበር ትታወቅ ነበር አሁን በቃ እግርን ያነከሰ እንዴት ትኖራለህ ብሎ ሐሳብ አመጣ እና ለምን ራስክን አጥፍተህ አትገላገልም ብሎ ከዛ ልክ ምላጩን ስቤ ማለት ነው ራሴን ላጠፋ ትዝ ይለኛል ድንገት ማዘሬ በጮህት ስትጮህብኝ ከእጄ ወደቀ ማለት በድንጋጤ ማለት ነውና ከዛ በኋላ መሳሪያውን ተቀበሉኝ ከዛ ወሰዱኝ ከዛ ሌላ ሀገር ወሰዱኝ ከዛ የኛ ጎበዝ የኛ ጀግና የኛ ወንድም እንደዚህ ያሉ ማሲንቆ ክራር ዋሽንት እየተመታልኝ የሆነ እንደ ልክ ይዘፈናል ሲዘፈን የሆነ እንትን በቃ እንትን የሁሉ እንተናል ተረጋጋ ከዛ በኋላ እንግዲህ የመጨረሻ 84 ያው ጀሶ ወዲያው ከመና ቀጠሮ ስለበረይ በዛው ሊፈታ አዲስ አበባ በዛው 84 ቀረው ማለት ነው ብራዘሬ ጋር የኔ ፋሚሊ ወደ 35 ቀበሌ ነበሩ በዛው ውስጥ ይያለው እንግዲህ አዲስ አበባ ውስጥ ሆኜ ዞሮ የዛን ያህል በጣም በሰፊ ባይሆንም ያ ነገር አልተወኝም አዲስ አበባም ቢሆን አንዳንድ ነገሮች አደርጋለሁ ደንበል አካባቢ ደንበል አልተሰራም ዛ ትምህርት ቤት እየተማርኩ ኤሎምፒያ አካባቢ ሳይንጢ እዚህ ጋር ደሞ እቺ ታጣፊ እንትን ነበረች ሳይንጢ ነገር ይሷል ይዤ ትምህርት ቤት ሁሉ ገባለሁ ለሰው እንዲጣል ለምን አየብዬ ጣላለሁ ለምን ታያኛለህ ብዬ እና በቃ ይሆነ መደባደብ ምናምን ደስ የሚል አይነት መንፈስ ነበር በቃ እንደው የገጠር ልጅም ሆነ የከተማ ልጅ አትፈራም ወይ አልፈራም ጭራሽ አልፈራም እና ከዛ ይባስ ተብሎ እንግዲህ ባጭሩ እንደው ልናገረው ይየና ከዛ በኋላ የተከራየንበት ቤት ብራዘሬ ጋር ነው የተከራየሁት የቤቱን ሴት የቤቱን ባለቤት ደበደብኩኝ ደብድቤ ከጣላን ከዛ በሆነ ነገር ነው የተጣላ ነው በቃን የተጣላ ነው እንግዲህ እኔ ቤት ውስጥ ያው እየተማርኩ ቤት ስለሙል እና ከዛ በኋላ ብራዘሬ ማታ መጣ እንደዚህ ሆኗል ባልዮ መጣ ሴትየዋ ባል ትፈልገኛለህ ወይ ብዬ ሱንም ላይ ሌላ ነገር ለማድረግ እና በጣም ጥሩ ያልሆነ ማለት ማስተዋል የጎደለው በእውነት እንግዲህ መቼም በኋላ ያው ናገራለሁ ያው ይወጣሁበትና ከዛ በኋላ እንግዲህ ልክ ከዛ ቤት ፈልገን ወጣን 35 ቀበሌ አካባቢ ሻዋዳቦ ጀርባ እዛ ቤት የክርስቲያኖች ናቸው አማኞች ናቸው በጣም የተለወጡ በጣም ጌታን የሚወዱ አንዳንዱ የአንድ አመት ክርስቲያን ናቸው የጎተራም ለወንጌል አባል ናቸው ጣም ይጸልያል ቤቱ በጣም በእግዚአብሔር መንፈስ በእግዚአብሔር ክብር የተሞላ ቤት ነው እና ማንንም አልፈራም እዛ ቤት ግን እነሱ ማያት አልችል ሳያቸው ደነግጣለሁ እና ቤታቸው ውስጥ ይዤ የገባሁት ነገር ሰውን የሚያጠቃ ነገርም ይዤ ነበር እንዳጋጣሚና በጣም ማለት ምንድነው ያስከው ማለት ያው አንዳንዱን ብዙ ጊዜ አንዴ ጳውሎስ እኮ ብሏል አንዳንዱ ለመናገር ሁሉ ያሳፍረኛል ይላል አይደል አሁን ባለውበት አሁን አልፏል ጊዜው አልፏል ግን ማለት ያው ግልጽ ለማድረግ ቦምብ ነበር ያስኩት ልታፈነደዛ ማለት በቃ ይዤዋለሁ እንዴት እንደምፈታ ምናምን አውቀዋለሁ ኮሜዲናው ሳትከባዋለሁ ግን እዛ ውስጥ ይዤዋለሁ ግን ለምን አላማ እንደሆነ ግን አላውቅምና ይሄ መንፈሱ በተለይ ከባድ ጥቃት ነው ማለት ሰው የተለያየ ኢየሱስ ነው የሚጠቃው ሁሉ በአንድ አይነት አይደለም የሚጠቃው እና በጣም በዚህ አይነት ነበርና ከዛ እንግዲህ እዛ ውስጥ ያለው ያው የኔ ፋሚሊ በጣም እንዳልኩ አክራሪ ያው ኦርቶዶክስ ቤተክርስቲያን በጣም በቄሶችም ናቸው ደግሞም አክራሪዎች ናቸው በተለይ ደብረ ብርሃን አካባቢ ናቸው የማዘር
እዛ አካባቢ ደግሞ ያው ይታወቃልና እዛ አካባቢ ነውና ብዙ ያ ነገር ስላለ እንደውም እኛኔ ጴንጤ ወይም ክርስቲያን አማኞች የሆነ ሃይማኖት ተፈጠረ ብሎ ትዝ ይለናል። አንድ ዘማሪ ምረታ ይተፋን ይዘን ወተን ትጥፋ ይጥፋ ብለን ሁሉ ወተናልና እንደው አንድ ጴንጤ የሆነ ነገር ሳታረግ እንደዚህ መመታት ሁሉ ተብዬ እንደው አረ ችግር የለም ለነሱማ አላጣም ዛሬም አለኝ ችግር አለ እኮ ያው ቀላ እስከዚህ ድረስ ማለት ነውና በዚህ በሃይማኖት ውስጥ አንደኛ የእግዚአብሔር ቃል ስለማይነበብ እውነት ስለማይታወቅ ያው ትልቁ ምንድነው የእግዚአብሔር እውነት ነው አርነት የሚያወጣውና እንግዲህ በዛ ውስጥ ያለው ነው ወንጌል ተመሰከረልኝ እዛ ግቢ ውስጥ ትራክት አንድ ዙፋን የምትባል እህት ነበረች እዛው ግቢ ውስጥ የዛ ቤተሰብ ልጅ ናት በጣም መስካሪ ናት ተመሰክራለች እና ትራክት ሰጠችኝ ወስጄ አየሁት ሃይማኖቴን አልቀይርም ቀዳድጄ ግቢያቸው አትክልታለ እዛው ስቀበርኩት ማለት ነው እንዳጋጣሚ ያው በቅሏል እና ከዛ በኋላ እንግዲህ ወንጌል ይመሰክሩ ነበር ሌላም ደግሞ አንድ ይርጋ የሚባል አለ ትምህርት ቤት በጣም በየጊዜው ይመሰክረናል ወንጌል ግን ሃይማኖታችንን በፍጹም አንቀይርም እኛ እንደዚህ በየ በጣም እንደዛ ስትላው ሃይማኖተኛ ነበር ማለት ያለ ዕውቀት የሆነ ነው በስማ ቤተክርስቲያን ሄደ ማን ቤተክርስቲያን መሄዳችን እኮ አይቀርም እንሄዳለን ምን ታረጋለሽ ምን ያው ቤተክርስቲያን ሄደን እኮ ለምሳሌ ሰግደን እንመጣለን ምን እንደሚባል ማናቀም ምን ያው ስንወጣ ያውነ ማለት ምንም ሃይማኖት እኮ አይቀይርም ያው ማለት እውነት ነው እውነት ሲበራልን ነው የሚቀየረው እውነት ካልበራለት ሰው እኮ ሊቀየራቸው የትኛውም ውስጥ ቢሆን ማለት የተለያየ ነው ሃይማኖት እኮ በራሱ ምንም የሚቀይረው አይደለም ህይወት የሆነው ካልተገለጠለት እኔ በጣም ያን ነው ከዛ እንግዲህ ትዝ ይለኛል ያ ወንጌል እየተመሰከረልን ያለ በጣም እንትን ነበር ማለት ግን በዛን ጊዜ ምለው ነገር በጣም ከባድ ነበር በዛው ግን አንድ ቀን በዛው ውስጥ ያለ በዘፈን መካከል የሙሉ ቀን መለሰ መዝሙር ነበር እኔ ኢየሱስ ወታደር ነኝ የሚለው በጣም ከዛ ድንገት ከፈትኩት ስከፍተው የኢየሱስ ወታደር ነኝ የሚለው እንዴ ይሄ ዘፈን ደስ ይላል ብዬ ከዛ ውስጤ ኢየሱስ ማን እንደሆነ ማታውቁ አይ ኢየሱስ ምን ማለት አንተ ማታውቁ ስለ ኢየሱስ ማን እናቃለን ያው ፋሲካን የኢየሱስ ወታደር ነኝ ሲል እንግዲህ እንትኑ ሙዚቃው ደስ ብሎ ነው በዛ ውስጥ እንግዲህ ሊመታ ያለ ነገር ስላለ ነው ያው መንገር ጠራጊ ነው በዛ ውስጥና ግን ከዛ በኋላ ልክ ያን መዝሙር በኋላ ከታ መጣው ምናምን አሉ ግቢ ውስጥ ከወደዱትማ አለቀዋለ በየ በፊት በዘፈን ነበር ጆሮአቸውን ማደነቆረው እና ጎረቤት ሁሉ በኃይል ከፍታለው መዝሙሮችን ማን ነው ዘፈን እና ዝጋ ሲባል እናንተ ራሳችሁን ዝጉ በየ መናገር ሰው ነው በኃይል ነው ምረብሸው በቃ እና ያንንም መዝሙሩን ከፈትኩት ማለት ነው ቆይ እንደውም ጥሩ ሌላ ልስጥህ ብለው ያገኘው መዝሙር ያገኘውን እኔ ኃጢአተኛ ሳለን የሚለውን ዝማሬ ሰሰማው ከዛ ውስጥ ያ ነገር ማለት ልክ ዘፈኑን ወደ ማስጠላት ወደ መጥላት ነገር እየመጣው ከዛ አንድ ቀን እንግዲህ ድንገት ነው በዛ ውስጥ ዝም ብዬ ግን እስቲ ቆይ እነኚህ ሰዎች ጋር እስቲ ቆይ ምንድነው የሚሰሩት ለምን ሄጃላዩ ብዬ እንዲወስዱ ቅዳሜ ቀን በውስጤ ሞላ ወደ ቸርች ከዛ በፊት የኛ ቤተሰብ መጽሐፍ ቅዱስ አለ የድሮ እሱን አየሁት የነሱ መጽሐፍ ቅዱስ አየሁት እንዳጋጣሚ ከዛ ወደ መንቃት መጥቻለሁ ያኛው ልጅ በደንብ ይመሰክርልኝ ነበር ሳይው መጽሐፍ ቅዱስ አንድ ነው እና ቆይ እስቲ ሄጀ ብዬ ቅዳሜ ሌሊት በውስጤ ይሄ ሞላ ከዛ ምንድነው የሆነው ማለዳ ተነስቼ እዛ ማዘር አበብ ነው መላታውን አበብን እንግዲህ ቸርቹ ሰዱ ብዬ በጠዋት ሄጄ ያው ከዛ በኋላ እዛ ያከራዩን እናት የዙፋን እናት ማለት ነው ወንጌል የመሰከረችልኝ ከዛ በኋላ ቶሎ ብለው በቃ እጄን ይዘው ደብቀው ቶሎ እንደሞ በጠዋት ነው የመጣሁት ለካ ሐሳብ እንዳልቀይር ከዛ በኋላ ይዘው ሲሄዱ አንድ ያክስቴ ልጅ መጣ ይልከኝ ነው አለኝ የሆነ ቦታ ደርሼ መጣለሁ አይ እንዳትሄድና ይለኛል ከዛ ብቻ እንደምንም ብዬ
እሱን ያውጥቼ እምቢ ብየው ሄድኩ። ሲሄድ ግን መንገድ ላይ በመስቀል ፍላወር ያው ወደ ጎተራ ሙሉ ወንጌል ያኔ ጎተራ ሙሉ ወንጌል እንግዲህ ይሄ የሚሆነው 86 መጨረሻው አካባቢ ነው እና ኃይለኛ የእግዚአብሔር መንፈስ በኃይል ማለት የሚገለጥበት ጊዜ ነው እና ከሄድ ወደዛ ወደ ቸርች ሲሄድ ልትሄድ ነው ሃይማኖት ልትቀይር እኮ ነው ወደ ጥሩ ወደ አልሆነ ነገር ነው የምትሄደው ይለኛል እና በግድ እየታገለኝ ሄድኩኝ። እዛ ግቢ ውስጥ ገባ ቀለለኝ ደስ አለኝ። ልክ ልብስህን አንዳንዴ ውልቅ አድርገህ ቅልል እንደሚለው ውስጤን ቀለለው። ከዛ ሁለተኛው ወንበር ላይ ተቀመጥኩት። ፊት ለፊት ሳያቸው መስቀል አድርገዋል ኳየሮች ነበሩ። ሳያው በቃ ያን ቀን እግዚአብሔር እንዳለ የእግዚአብሔር መገኘቱ እዛ ውስጥ እንደሆነ በውስጤ ኃይለኛ ፍቅር ደስታ ፈሰሰ። እንግዲህ ያ ሁሉ እንግዲህ የነገርኩ ያ ተንኮል እና እንደውም ያስፈልግ በሽፍትነቱ በጣም ጨካኝ ደፋር እንደሆነ ሁሉ አሰርቻለሁ። ምን እንደሰራው እሱን እንግዲህ እሱንማ መናገር አለብን። እንደዛ የሚያሰሩ ብዙ ስላሉ እነሱ ሚስጥርማ ማጋለጥ አለብን። ለማንኛውም እዚህ ላይ እንያዘውና ተመልካቾቻችን እንግዲህ ያው የረፍት ሰዓታችን ስለደረሰ ምንድነው ያሰራው ብዙ ሰዎች አሰራን ሲሉ ይሰማልና ምንድነው ያሰራው ሚስጥሩን የሚነግራን ስለሆነ ከረፍት በኋላ መልሰን እንገናኛለን። ባላችሁበት ጠብቁን። እየተከታተላችሁ የምትገኙት የኢቫንጀሊካል ቴሌቪዥን ከሲኤምኤን ቴሌቪዥን ጋር በመተባበር የሚያቀርበው ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ይህ ሕያው ምስክር ነው። ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ዝግጅት በኢቫንጀሊካል ቴሌቪዥን የሚተላለፍላችሁ ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ወንጌላዊ ጎርፉ ዘውዴ ነው። እንግዲህ ወንጌላዊ ጎርፉ ዘውዴ ከረፍት በፊት አንድ የሆነ ሚስጥር ሊነግረን ብሎ ሊደብቀን ብሎ ነው እንግዲህ እንዲነግረን ብዬ ነው አሰርቼ አልክ። ምንድነው ያሰራው? ብዙ ሰዎች አሰርቻለሁ አሰርቷል ምናምን ሲባል እንሰማለን። ምንድነው ማለት ምንድነው መሰለህ በዚህ በሽፍትነቱም እንደገና ደግሞ ደፋር ያደርጋቸዋል ተብለን አንድ በዚህ የሚሰራ ሰው አለ ከአካባቢያችን ራቅ ብለን ነው። ምንድነው እሱ ለምሳሌ ቀደም መጀመሪያ አካባቢ እንደተናገርኩት የፍየል ቆዳ ይፋቀና ልክ ይሄ ልክ እንደ በጣም ይላጋል ልክ እንግዲህ ብራና ማለት ነው። አዎ እዛ ላይ የሚጻፍ አለ ጽሁፉ አይገባም ደግሞ በቁመት ልክ ነው። በቁመት ተለክቶ ባንተ ቁመት ልክ አዎ ባንተ ቁመት የት ነው የሄድከው? ማን ነው የሚሰራው? እንዴት ነው የሚሰራው? ማን ወሰደ? ሰውየው እንግዲህ በዛ ጊዜ ያው ደብተራ ነው ማለት ደብተራ ነው። መምሬ ሳሊ ይባላል። ያው መምሬ ይባላል። እዛው አካባቢ እዛው ገጠር ውስጥ ነው እሱ ነው ያንን የሚሰራው እና ከዛ በቀይ እስክሪብቶ ነው የተጻፈው። ግን ስታነበው ያው አይገባም ራሱ ድሮም እሱ ምክንያቱም ድሮም እንደተባለው ጽሁፉም የተወላገደ ነው የተጣመመ ነው ራሱም ጠማማ ነው ማለት ያው ምንም ይሄ እውነት ይሆነ ነው። እውነትን እኮ መናገር የስንት ሰው ይወጣብላ የስንት ሰው ይወጣ ግን ደግሞ እንደ እውነቱ ከሆነ እኮ ውሸት እኮ ነው። ውሸት እንደሆነ ማቀው በጥይት አትመታም ነው የተባለው። ጥይት መታኝ ማለት እውነት አይደለም። አንድ እሱን እንደው ሌላ ጊዜም እንደገና መልሼ ያመጣዋል። አንድ ጊዜ እንደዚህ የመሰከረልን በጥንቆላው ስራ ውስጥ የነበረ ሰው ነበርና ምን አለኝ ይሰራል አለ። አሁን ይሄ በጥይት እንዳትመታ ምናምን ተብሎ ይሰራል። በትክክል ከተሰራ ያሰራሩ ከጋንንት ጋር አጋንንት ጠርተ ምናምን ነውና ይሰራል። አንዳንዴ ማይሰራው የውሸት ሲሆን ነው ሰውየው ማይችል ሲሆን ነው እና አይሰራ የሚለው የሚሰራ ስላለ እኔ እንግዲህ ለኔ ምንም አሰራለ እኔ ደግሞ ማለመስራቱ ነው ማምነው። እንግዲህ ይሰራል ብሎኛል። እንደውም ታሪኩን ሌላ ጊዜ ለተመልካቾቻችን አቀርባለሁ። እሱን ይመሰክርልን እንደገና አምጥቼው ተነጋግረናል። ይመጣል ይመሰክርልናል። ራሱ ነበር የሚሰራው እና እንዴት እንደሚሰራ ሁሉ ነገሩ በርግጥ ማለት የተወሰነ መቼም ይሄ ነገር ባይሆን ባይሰራ የሚለው ነገር እንዳልከው አሁን የተወሰነ ነገር የሚያመጣው ተጽዕኖ አለ።
ለምሳሌ ወይ ተሰራ አሁን በቁመት ልክ ተሰራ ምንድን ነው የተደረገው ከዛ ምን አረ በዛ አንገቴ ላይ አድርግ ትባላለህ ይሄ በቆዳ ተሰፍቶ ይደረጋል ውስጥ በልብስ ውስጥ በክር አድርገህ ውስጥ ታረጋዋለህ ማለት ያው እና ቦታ ይጉዳ መድኃኒት እንደሱ ይባላል ደግሞ ቀለበት ሌላ የብር ቀለበት አለ በዛ ደግሞ ይደገማል ያም ነበረኝ በሱም በዛው አይነት ተመሳሳይ አይነት ሰው ይደገማል ያን ታረጋለህ ማለት በነገራችን ላይ ሰው ወደ ትክክለኛው ወደዚህ ወደ ብርሃኑ ወደ ህይወት ብርሃን ካልመጣ ማንኛውም ሰው እዛ ውስጥ ነው ያለው ማንኛውም ክርስቶስ ካልበራለት ማንኛውም ሰው ከዚህ ተጭኖ ነፃ የሚወጣ ሰው የለም ውሸት ነው እኔ በዚህ ነው ምክንያቱም እኛ አካባቢ ሁሉም የየራሱ አለው ማለት ከዚህ ውጪ ሌላ የለው ምክንያቱም አምላክ ሰው ከአምላኩ ጋር ካልተገናኘ ሌላ ትንንሽ ሆነ አማልክቶች አሉ ሰው ስለዚህ አንተውን አሰራህና ተመታው በዛ ምንም አልቆየም እና ሄደ ምን ነው አላልከው ምን ከሱ ጋር ምን እንትና ምንም ብዙ ለዛው ጊዜ የለኝም ከሱ ጋር እንትን ለማለት ምንም እሱ ሁለተኛ ጊዜ በጥይት ተመታ ማለት ነው በጥይት ያው ግሬ ተመታው ጊዜ እሱን ካሰራ በኋላ ነው ግሬ ተመታው መጀመሪያ እኮ ሳልመታ እኮ ነው የተሰራው ስለዚህ ያንን አርገህ ነው ያንን አርገህ ስለዚህ በርግጥ እንትኑ ኖርማል አይመስለኝም የኛ ድፍረት እንደውነቱ ለምን ምንም ሞት እንዳለ አይመስለም ማለት አሁን ከተማን ብንገባ ታጣቂም ብናይ አንፈራም ምንም ነገር እንግዲህ ያኔ ደርግ ወታደር በጣም ይገርማል ከተማ ውስጥ ጥይት እየተኮሰ ምን ይርበት ጊዜ ነበር እነሱ ፍለፊት እየመጡ በቃ ማለት ፍለፊት ምን ይሄድ ሰዎች ነበር ማለት ይሄም ታዲያ ሰው ትንሽ እኮ በእንትኑም እኮ መፍራት አለበት ምንም አይሏችሁም ጥይት የተኮሳችሁ እነሱም ታጥቀዋል ምንም አይተኩሱ በተለይ አንድ ጊዜ ትዝ ይለኛል ከተማ ውስጥ ድንገት መሳሪያ ይዘን አንድ ጓደኛችን ባረቀበት ማጥይት የሆነ እንትሩ የተበላሸ ነበር ወላይ ተሰጣ ከዛኔ ሌላ ክላሽ ይዤ በዚህ ይር በሽጉጥ ያዘ በአየር ወለን ነበር ደስተዝ ይለኛል ቆም ይለኛል አልቆምም እንደው ወደሱ አነጣጥሬ ይያልኩኝ እጅ ወደ ላይ ያልኩት በቃ ሂዳል ለምን ሽጉጥ ነው ያዘው እኔ ክላሽ ነው ያስኩት ማለት ያው እሱም እንትን ይላል ከዛ ለቀቀኝ ዝም ብዬ እኔም አልተኮስኩም እንደዚህ በጣም ባላንስ እናረጋለን የዝም ብለን አላግባብም አናረግም ህሊና የሚባል ነገር አለ መቼም ከድሮም ቢሆን ይሄ ውስጤ ማለት ሰውን ያላግባብ የመጉዳት ሰው እንዲጎዳ አንፈልግም እኔ በዛን ጊዜ እኔም እንደው መከላከል ነበር ከዛው አንዱ ይሄንን እንደው ያኔ በግልጽ እንዳለው እግዚአብሔር አምላኬ ነው የሚለው እኔ እግዚአብሔር ይሳላቅ እኔ በጣም የኛ አብረው ያሉት ልጆች የሆነ ነገር ሲሄዱ ስርዓት እንዲይዙ ሁሉ እናጋለን ትዝ ይለኛል አንዴ አየር ወለድ ለምሳሌ መሳሪያ ገዝቶ አንዱ ጓደኛዬ በጣም ጨካኝ ነው እሱ ደግሞ እና በቃ ብሩንም እንውሰድ መተን አለ በፍጹም አትናታው ከመታው አንተ ነው መታልኩት እኔ ቢያንስ ወንድሞች አሉኝ እኮ እዚህ ውስጥ ብዬ እስከዚህ ትዝ ይለኛል ያ ነገር እና ያን እንዳስጣልኩት እዚህ ይለኛል 400 ብር ነው ያኔ አንድ መሳሪያ የሚሸጠውና ምን ያደርግልሃል አሁን ለዚህ ወደ ቤተሰቡ ይሄድ ልቀቀው ብዬ እንደዚህ ይሄን ሁሉ ጋር የማድረግ ነገር አለ ግን ይሄ ድፍረቱ ትዝ ይለኛል አንድ ጊዜ በጣም ዛ ካሉት ጦር እንትኖቹ ጋራ ያው ጋበዝናቸው መሳሪያቸውን አስቀምጠዋል ከዛ ያው መደንብ ሞቅ ሲላቸው በዛኛው መሳሪያውን ይዘንኛ ላጣል አሰረቃቸው ወሰዱ እንደዚህ ያለው ነገር እናረጋለን እነሱ ላይ ኮር ብንጀል ይወሰድ ይችላል እንግዲህ ወታደር ቤት እንደዛ ነው መሳሪያ አስረክቦ መምጣት አይችልም ማለት በቃ ሰው እንግዲህ መቼም ስልክ ከዚህ ውጪ ሌላ መሆን አይችልም ሰው ብርሃን ካልበራለት በስተቀር እንግዲህ ያው ወደ ዋናው ስለምንመጣ እንደው ያለውን በሙሉ እንደው እንጫዋት ከዛ ውስጥ እንዴት እንደወጣው ማለት ይሄንንም እኮ ጥቂቱን ነው ማን የተናገርኩት እንጂ በጣም ያው ሁሉ ተናግራ አንተና አጨርሰው ግን ለትምህርት የሚያል ጥቂቱን ካወራ ማውራት ያለብን ምን ለተመልካች የሚጠቅመው ብዙ ነገር አለና አሁን አንተ ስለምታቀው ብናገር ጥቅም የለውም ልትል ይችላል አንተ ነገርንና እኛም የሚጠቅመው ነው እንግዲህ ማለት ያው ወደ እንትላው የጀመርነው ወደ ቸርች መሄድ ላይ ነው የጀመርነው ትዝ ካለ
ማለት ያው ያታለፈው ትልልቅ የምላቸው በእኔ ህይወት ላይ በተለይ አስቸጋሪ ህይወት አንዱ ይሄ ነው ቀደም ያልኩ ከሰዎች ጋራ በቃ በዚህ አይነት ህይወት ነው ሌላው ማለት ያው መጠጥም ማለት አሁን ከተማ ከገባሁ ነው እንጂ ያኔም ቢሆን አናደርገውም ለምን ሰው ከሰከረ ማለት አላማውን ይሲታል ስለምንል ቀደም መጀመሪያ እንዳልኩ ከሴቶች ጋራ ኃጢአት ዝሙት መቼም ማለት ይሄ አንዳንዴ እኮ መስፈርቱ አሁን ለመንፈሳዊ ነገር ይሰራል እና ይሄ ጨካኝ መሆን ማለት ፈሪ አለመሆን ይሄ ፈሪ አይከተለንም እናስ በቃ አንተ አሁን ተመለስ ወደ ቤተሰብ ብለን መልሳለን እና መፍራት የለበትም በቃ ለዓላማው መጨከን አለበት የሚል ነገር ነበር እና በዛ ውስጥ ያው ድፍረት ነበር በጣም ደፋር ነበርኩ በዛ አይነት ጥሩ ያልሆነ ድፍረት እውነት አሁን እኔ በእውነት ለምን እንደሆነ አላውቅም ስናገረው ብዙ ይዘኛል ያሳለፈው አይ ለጌታ ክብር ነው የምትናገረው ለጌታ በቃ ያው ጌታ መቼም ዝለ እኔ ይሄን ያደረገው እንግዲህ ሳላቀው እሱ ነው በዛ ውስጥ ያደረገኝ ጌታ ነው ጌታ ኢየሱስ ነው ያደረገው ከዛ እንግዲህ ያው ቸርች ገባ ከዚህ በኋላ ወደ ለውጥ እንምጣ ማለት ነው ባጭሩ ያን ካወራን መቼም ለውጥ ደስ ይላል እኔ መቼም አሁን ከገጠር ስለወጣው ከተማ ስለገባው አይደለም የተደነኩት አንድ ቀንም ተደንቄ አላውቅም አሁንም ማለት ነው እንደገና ደግሞ አሁን ያለኝንም ያበላል አለባበስ ስለተቀየረልኝ ምንም እሱ ሞንት ማለት ከሌላ ሀገር ወደ ሌላ ሀገር ምንም እንትን አይለኝም ግን ሁሌ የሚደንቀኝ የዛሬ 31 አመት ነው ጌታ ወደኔ ከመጣ ማለት ነው የዛሬ 31 አመት መጨረሻ ወር ልክ ይሄ ወር ሰኔ ወር ነው ጌታ ያገኘኝ 86 እሱ ነው ያገኘኝ በጣም ማለት እና ጎተራ ሙሉ ወንጌል ነው በትክክል ጌታ ያገኘኝ የመጀመሪያው ቀን እና በዛ ውስጥ እንግዲህ ሁለተኛ ወንበር ላይ ተቀምጬ ያለ ይሄ ቀና ብሎ ማያት ራሱ ኃጢአት ይመስለኛል ጌታ በጉባኤው እንዳለ ውስጤ በመንፈስ የተረዳው አንተ ባንድ ቀን ዳገ ሳትወለድ ጌታን ማለት አሁን እንዳለው ማለት ነው አሁን እንደዚህ ብዙ ሰው አይገባም እንግዲህ ለኔ እንደዚህ ነው እና ከዛ በኋላ ደስታውን አንኛ ደስታ ውስጥ የገባ ወጭው ከዛ መስቀሉን አየሁት ዘማሪዎች ሁሉም ኳየር ልብስ ለብሰዋል ሐለካ በመስቀል ያምናሉ እንዲብዬ ያው በዛ ውስጤ ያው ያስብ ነበር በቃ ትክክለኛ ቦታ እንደመጣው ውስጤ መሰከረልኝ ነበር ከዛ ትዝ ይለኛል የተሰበከው ስብከት ስለ መንፈስ ቅዱስ ኃይል ነው የዛሬ 31 አመት ወንጌል የሳምሶን ታሪክ ነውና ሳምሶን የእግዚአብሔር መንፈስ በኃይል መጣበት ምንም በጁ ሳይኖር ስለት ያንበሳ ደቦሉን ቆራረጠው የሚለው ትዝ ይለኛል እኔ እግዚአብሔር መንፈስ ሲመጣ ማይቀየር የለም ማይለውጠው የለም የሚለው ነበር ሰባኪ የሚሰብከው ትዝ ይለኛል ከዛ ጌታን ልትቀበሉ ሲባል የመጀመሪያ ሮጭ የርኩት እኔ ነኝ ጌታ ኢየሱስ ክርስቶስ ያው ያሉኝን አልኩኝ ምክንያቱም ኃጢአተኛ ነኝ ኃጢአቴን ክጃለሁ በል ተባልኩ ኃጢአቴን ከዚህ በኋላ የኢየሱስ ነው ይበል ሰይጣንን ዓለምን ክጃለሁ በል ያሉኝን አደረኩ ካድኩኝ ከዛ በኋላ ጌታን ተቀበለ ተባልኩኝ ንስሐ ገባው ተጸለየልኝ ኃይለኛ ደስታ ውስጥ ያለ ኃይለኛ ደስታ ከዛስ ወደ ቤት መጣው የታላቅ ወንድሜ ሁለት የታላቄ አብረን ነበር የምንኖረው ዛሬ እኮ ቸርች ሄጄ መጣሁ አልኩት ሃይማኖት ምን ነኝ ሃይማኖት የሚቀይሩት ጋር ነው እንደሄድከው ምናምን አለ ኧረ አይደለም አልኩት አይ ጌታ ጠራኝ አልኩት ወደሱ ነው የመጣሁት ወደ ጌታ ነው የጠራኝ እንዴት አለ አይ እንዳውም አልኩት ከዚህ ከወጣ ታብዳለ ተብያለሁ ማንንም አላለኝም በአንድ ቀን ኢየሱስን ወደድኩት በቃ ኢየሱስ በጣም ውስጤ ደስ አለው በቃ እንግዲህ ያንን ስሜት አሁንም አረሳውም ፌኑ አለኝ ዋው የኢየሱስ ፍቅር ልዩ ነው ኢየሱስ በውስጤ ገባ ከዛ በኋላ ማታ ቅድም ያልኩት ልክ እዚህ ጋር ቀለበት ነበር የብር ቀለበት እሱ ሽንት ቤት ጨመርኩት ወስጄ እንደዚህ ደግሞ ያን ወስጄ በብራኔ ተጻፈውን አላልኩ
እሱን ወስጄ ጋዝ አርከፍክፍ የዚያሉት ቅዱሳን እያሉ ወዲያው አቃጠልኩት ማታ እሑድ። ከዛ ጠዋት ላይ ትልቅ ይሄን የሚያክል እንደዚህ ልክ የሚያል ሻንጣ ዘፈን ነበር። ዘፈኖቹ በእግርህ ያው ስለ አሁን ውስጥ ማአት ዘፈኖች እናረጋኝ ምናምን እነሱ በቃ ብዙ እሱን ወስጄ ወደ መዝሙር አስቀየርኩት። ያኔ ካሴት ነው ሙሉ ቀን ውለው እስከ ጠዋቱ ድረስ አላለቀም የኔ ካሴት ወደ መዝሙር እና ተቀየረ ማለት ነው። ከዛ እንግዲህ ሰኞ አደርኩ። ማክሰኞ ቀን በሚገባኝ የጌታ የወንጌል ጥሪ መጣ። በሶስተኛው ቀን ማለት ነው። በሶስተኛው ቀን እንደዛ ነው። አንድ በጣም በብርሃን የተሞላ ተራራ ላይ ይዞኝ ይሄዳል። እየጸለይክ ነው ወይስ ተይዘህ? ሌሊት በል አወጣና ተራራ ላይ ያወጣኛል። ተራራ ላይ አወጥቶ ምድርን በሙሉ ያሳየኛል። ምድርን ያሳያል። አንዳንዱ ምድር አራሙቻ ውስጥ የተያዘ ሰብል ነው። ይሄንን አራሙቻውን በዚህ ታጠፋዋለህ ብለ የአራሙቻ ማጥፊያ ይሰጠኛል። እንደገና ደግሞ በጣም የቆሸሹ ቤቶችን አያለው። ይሄ ቤት በዚህ እንደ ሸርድር ምናምን ያደራበት ይሄን ደግሞ በዚህ ታጸደዋለህ ይለኛል። እንደገና ደግሞ ብዙ ምድር ስንጥቅጥቅ ያለ ምድር ያሳየኛል። ይሄን ደግሞ በዚህ ውሃ ያጠጣ ከዛ በኋላ ዘር ትዘራለህ ይለኛል። ከዛ ይለኝና ምንድነው ያው ዱሮ በሽፍትነት የነበረን ጓደኞቼ ካጥር ውጭ ናቸው። እኔ ብርሃን ውስጥ ነው ያለው። እዚህ ብርሃን ውስጥ ነው የምትኖረው። ከዚህ አትወጣም ይለኛል። እዚያ ጨለማ ውስጥ አትሄድም ከዚህ በኋላ ይለኛል። ከዛ በኋላ ይለኝና ይውልኝና ቀለበት የወርቅ ቀለበት ያመጣና እጄ ውስጥ ያስገባል። ይሄ ኪዳን ነው ከኔና ካንተ ጋራ ያለ ኪዳን ነው ይለኛል። ከዛ ደግሞ መጽሐፍ ቅዱስ አምጥቶ ይሰጠኛል። ይሄ ተሰብክበታለህ ወንጌል ይለኛል። እንደገና ደግሞ ትዝ ይለኛል የበግ ደም ንጹህ ትኩስ በግ ደም ነው ያመጣና ንክር ያደርገኛል እንዳለ። ከዛ በኋላ ያ ሁሉ ያየሁት ይሄ ካንተ ጋራ የሚሆን ነው። ካንተ ሁሌ ይሄ ደም በቃ አትታጠበውም ካንተ ጋራ ላይሄድም ብሎ በዛ ውስጥ ያለው ማቃቸው ትንሽ ያሉ ነገሮች ሁሉ ከኋላ ሲከተሉኝ እኔ ተራ ላይ ሆኜ ባለውበት ኃይለኛ ብርሃን ውስጥ ያለ ብንናልኩ ከዛ ትዝ ይለኛል የጌታ ቃል በጣም ኃይለኛ ረሃብ ውስጥ ነኝ። ቃል አነባለሁ። እዛ ወንጌል የመሰከረችልኝ ከብሉይ ኪዳን እስከ አዲስ ኪዳን በጣም ታስተምረኛለች። እዛው እንጀራም እየጋገረ ሁሉንም ታስተምረኛለችና ከዛ ኃይለኛ ረሃብ ውስጥ በቃ ገባ። ትዝ ይለኛል እሁድ ጌታን ተቀበየ ሮብ እንጦጦ መካነ ኢየሱስ ቄስ በሊና ያኔ በጣም ያገለግላሉና ውጪ ወላፈኑ ራሱ ይጠላል ማለት እኔ ደግሞ ያው በ15ኛው ቀን እህቴን ይዤ ሄጄ ነበር እና በሁለተኛው ሮብ ማለት ለካ በእጄ ልክ ይዛት ያለ ወደቀች ገና ሳትገባ። ከዛ በኋላ ግን እዛ በሁለተኛው ሮብ ማልቀስ ጀመርኩ። እኔ ማገልገል አለብኝ እንደዚህ በየ ማለት ነው። እንጦጦ መካነ ኢየሱስ ትዝ ካለህ ፎቅ አለች። እዛ ላይ ወጥቼ ማልቀስ ጀመርኩ በሁለተኛው ሳምንት። ከዛ ቀጠልኩ። በአሁንም በአራተኛው ሳምንት ልክ ዮሐንስ ወንጌል ምዕራፍ 2:16 በደንብ አውቄያለሁ፣ አነባለሁ፣ መሰክራለሁ በዛው ቶሎ ብዬ ነው ለጓደኞቼ። ይኸው በጣም የረሳሁት ማክሰኞ ቀን ከባድ ኃጢአት ልሰራ ማለት አመጽ ልንሰራ ከዛ ካሉት ፋሚሊ መሻለኪያ አካባቢ ደግሞ የአመጽ የሞላበት አካባቢ ነው። ጌታን ከመቀበሉ በፊት ቀጠሮ ይዤ ነበር። ጌታ ኢየሱስ ክርስቶስ ውድ አይደለም ያገኘኝ። ማክሰኞ መገለጥ መጣልኝ ማለት ኃጢአቱ የኃጢአት ድግሱ ጌታ ደፋው። ከዛ በኋላ ይሄ ጥንቆላ ያቺ ሰንቲ ምናምን እንኳን በየ ነበር ታጣፊ ነገር እዚህ ዝናሩት የምትገባ እሷን ወስጄ እርግጥ አድርጌ ይኸው ስብርብር ቦምብ ነበር ብያለሁ አይደለም። እሱ ራሱ ወስጄ እንዴት ፈትቼልህ ሰው በማያገኝበት ለያንዳንዱ ለየብቻው ሰው የማይደርስበት የት ቦታ መጣል እንዳለባቸው ወስጄ እንዴት ማለት ይሄ ለውጥ ማለት ምንም ያላስቀረም ወደኔ ጌታ ሲመጣ። ከዛ እንግዲህ በ20ኛው ቀን መሿለኪያ መሰረተ ክርስቶስ ዛካቢ ያው ቅርባችን ስለሆነ እንካፈላለን። አገልግሎት የጀመርኩበት ቀን በወሬ ማለት ነው። እና አንድ ብድ የማርያም ጣላቶች ምናምን አረኛ የማርያም ወዳጆች ነን። እንደውም ማርያም እኛን ነው የምትወደው ምክንያቱም እሱ ሚላችሁን ሁሉ አድርጉ ብላ እንደውም እኛ የማርያም ወዳጅ ነን። እንደሱ እሷ ታዛዥ ሆነ እኛም እሱ የሷን
ከሱ የተወለደውን ጌታ ኢየሱስ ክርስቶስን አዳኙ እሱ ነው የምንታዘዘው። በጌታ በኢየሱስ ስም ተቃጠል ብዬ ስለው ተቃጠልኩ አለ። በኢየሱስ ስም ተከተለኝ ስለው ተከተለኝ። ከዛ ቸርች ይዞ ገባ። ከዛ በኋላ ያው እኔ አዲስ ክርስቲያን እንግዲህ እንዳልኩ በጌታ በኢየሱስ ስም ሄድ ስለው ሰውየው ይሄዳል። በጌታ በኢየሱስ ስም ተቀመጥ ስለው ይቀመጣል። ለካ ጩህ እንዳውጣ ነው የሚባለው። እኔ ማለት ጸጋው ውስጤ አለ እንጂ መውጫ መግቢያው ማለት ዕውቀቱ የለኝም። ከዛ በኋላ በጣም የተቀባ አገልጋይ መጣ ብለው እዛ ያሉት ግቢ ውስጥ በጣም እዛ ግቢውን እንደ ጉድ ሳትተራመስ መጣው። ከዛ ያንብድ ጌታ በኢየሱስ ክርስቶስ ስም ጩህ እንዳውጣ አሉት። ጮጣ ነጻጣ። ከዛ በኋላ በቃ አካሄዱ ሁሉ ተቀየረ። ጌታ ከኔ ጋር እንዳለ ተናለ። ከዛ በኋላ ኃይለኛ በቤተሰብ ሰልፍ ተነሳብኝ። በቃ ለውጥ ዘራችን ተበላሸ ተባለ። ስብሰባ ተደረገ። ያኔ ሌባ ሆኜ ሽፍታ ሆኜ ወንበሬ ሆኜ በጣም የሚያከብሩኝ ቤተሰብ ሁሉ እንደ ቆሻሻ ነገር በቃ ቆሻሻ በቃ የኛ በቃ ዘራችን ተበላሸ ተብሎ ታደመብኝ። ድሮ ቡድናው ሲያለ በጣም ሱማ የኔ ወንድሞቼ ሁሉ የኛ ቤተሰብ እንደዚህ ነው እየተባለ እንደውም ለብዙዎች አስተዋውቁ ነበር። አሁን ግን ስለወጥ ኢየሱስ ሲገባ በቃ ለሌላ ሰው ሆንኩባቸው። በቃ አሁን አንተ እንትን ምን ከዚህ በኋላ በቃ ምን እኔ በዚህ በጌታ ውስጥ ያገለገልኩ ባለውበት ምን ላይ እንደሚመቱኝ እንኳን አላውቅም። ይደበዱኝ ማለት እንኳን አይደለም ሊተፋብኝ ለምን አየህ ብዬ መደበድብ ሰው አንደኛው ወንድሜ በቃ ምራቁ ሊተፋብኝ እግሩን አጥቤ ጣቢውን ደፋብኝ። እንግዲህ ያ ሁሉ እያለ ምንም ከዛን የሚታየኝ እንደው እኔ መስክሬ መጥቼ ምን ላይ እንደምመታ አላውቅም። የሆነ ነገር ሲመጣ በልሳን ነው የምናገረው። በቃ ይሄ ልጅ የሆነ ነገር አስነክተውታል በቃ ከጥቅም ውጭ ሆኗል ተብሎ ስብሰባ ይደረጋል። አንድ ጊዜ ትዝ ይለኛል አንደኛ ወንድሜ ይውላል ይሄን ብትተው እንደው ባታዋርደን ብታይ ውጭ ሀገር ወስደሃለሁ ውጭ ሀገር ልካለሁ የሚሰራበት እሱ ለዚህ የተመቸ ነው ሲለኝ እና በቃ እኔ እኮ ውስጤ የገባ ነገር ስላለ በውጭ ሀገር ምደልለው አይደለም በማለት በከረሚላ ኢየሱስ እንዴት አርጎ ኢየሱስን ከኢየሱስ ጋር የሚወዳደራል? ያ እውነት የገባ ኢየሱስ ክርስቶስ ገባ። ከዛኔ የሚታየው ምንድነው? አንደኛ ትምህርቱ ስለ ክርስቶስ መነቀፍ እንዳለ ኢየሱስ ክርስቶስ ስትከተሉ ቤተሰቦቻችሁ እንደሚነሱባችሁ ይሄ ማቴዎስ ወንጌል ላይ ያለው ቃል ምዕራፍ 5 ላይ ስለ ስሜ ትሰደዳላችሁ የሚለውን ቃል በደንብ ሞልተውኛል። እንደገና ደግሞ ስለ ክርስቶስ ስትነቀፉ ስትሰደዱ ደስ ይበላችሁ የሚለውን ቃል ውስጥ የከተውታል። ምግብም እኮ ነው። ምግብ እኮ ወሳኝ ነው። ምግብ ነው ለፍልፍልስ የሚሆነው ሰው የምድር የሆነ ኮተት የምድራዊ የሆነ ነገር እንዲሆንልሃል ይሳካልሃል ምናምን ነው አይደለም። እንደዛ አላሉኝም። ስደት አለ ነው ያሉኝ። ጠቀሙኝ። እንደነ ማለት ልክ እስጢፋኖስ ስለ ክርስቶስ ተደብድቦ ልክ ኢየሱስን እንዳየው እኔም ማስበው ያንን ነው። እንደውም ባይብል የኔ አዲስ ኪዳን ነበረች። እስጢፋኖስ ቤተክርስቲያን የለም እዛ አካባቢ ስለሆነ ያው በዛ ስለሚታወቅ እኔ እዛ አካባቢ ወንጌል እየመሰከር በቃ ወደ ጌታ ሁሉ ነው የሚሄደው ብዬ ያንን ነው ማስበው። እና በዛ ውስጥ ያለው 86 አልቆ 87 ላይ አንደኛው ብራዘሬ ጌታን እንደታው ከዛ ቤት አስወጣ። እኔ አይለኛ መስካሪ ሆኛለሁ። ከዛ ገርጅ 87 ቤት ተከራይተን አንድ ቤተሰብ ውስጥ ቤት ገባን እና ከዛ በቃ ጌታን ይተዋል ብሎ ማለት ነው። እዛም ሆኜ የሚገርምህ እኔ በጣም አይለኛ ውስጤ እሳት ነው የሚነደው የወንጌል እሳት። ከዛ በኋላ ወንጌል እዛ ያ ቤት ያከራይችን ሐና ትባላለች ገርጅ ሙሉ ወንጌል መሰከርኩላት እዛ ወንጌል ያከራየችን። ከዛ ወስጄ ያው እንጦጦ መካነ ኢየሱስ ልጇን ያም ነበር የሚጥል ነገር ነበር እና ያልኳት ሄደ እዛው ተፈወሰ። ጌታ ነፃ ወጣ። ባልየው ተነሳ። በቃ ይሄ ልጅ የዛ አካባቢ መጥቶ ደግሞ ሊበክለን መጣ ተብሎ አካባቢ ሁሉ በቃ ተነሱብኝ። እኔ ደግሞ ውስጤ እሳት ነው። ከዛ ትዝ ይለኛል ብራዘሬ አንድ ቀን በቃ ከዚህ በኋላ አለኝ አሁን አልተለወጥክም። አሁን ሳይህ እንደውም በፍጹም እየጨመረ ነው ሄደው ነገር አለኝ። የዛችንም እህት ሰማ ደግሞ የሴትዮዋን ያከራይ ሴትዮ ተወስዳለ ተባለ። ጓደኞቹ የሆነ ሴቶች ምናምን ይዘው ሲመጡ መስክሬ ወደ ቀጣናው ለተወስዳቸዋለሁ። በቃ ይሄን ሰው ማጥፋት አለብናል። እኔ በቃ ሳቶኛል። ከዛ አንድ ቀን
መሳሪያ መጣና አንድ ላንተ አንድ ለኔ በቃ አሁን ወደዛ አይነት ነው የምገባው አለኝ በቃ እንደዚህ መሆነን አንቀጥልም ማለት ትችላለህ አልኩት ትችላለህ ምን ችግር አለ ታዲያ እኔ መንግስተ ሰማያት እገባለሁ አንተ ደግሞ ሲኦል ትገባለህ ሲኦልን ከመረጥክ ትችላለህ በየ ልክ በዛው ተናዶ እንትን ሲል እኔ በሩን ልክ ዘግቼ ካሁን ቁልፍ ይዤ ከውስጥ ቆለፍኩና በውስጥ ጣልኩለትና ሌሊት ሄድኩኝ አመለጥኩ በዚህ ውስጥ ከዛ ጣዋት መጣው ያው ማለት በጣም እኔ ባለውለታይ ነው በእውነት አንደኛው በተለይ ብራዘሬ በጣም ባለውለታይ ነው ማለት ክርስትናን እንድጠነክር እንድበረታ ያደረገኝ አንዱ እግዚአብሔር በሱ በኩል ነው የሰራኝ ደው መጽሐፍ በጽፎ ወደፊት ጸሐፊ አይደለሁም እንጂ ሰባኪ ነኝ ግን እንደዚህ ታላቅ ወንድሜ የመጀመሪያ ባለውለታይ ብዬ ነው የምጽፈው እና ክርስቶስን ያየሁበት የሱ ማለት እግዚአብሔር በሱ በኩል ነው የሰራኝ በጣም ብዙ ከዛ በዛ ውስጥ በቃ ከዚህ በኋላ መጣው ጧት ላይ እሱ ከስራ መጣ ግብሮክ ነበር የሚሰራው ግሩን በቃ ጥቤኒ ካንተ ውጪኒኮ በቃ እንደነ ጴጥሮስ ከዚህ በኋላ ወደ ኋላ ልመለስም አሁን ኢየሱ ነኝ እኔ ገዳም ታውቃለህ አልኩት ስለ ገዳም ምሳሌ እንዲሆንለት እኔኮ ገዳም የገባው ወደ ኋላ ይላል ብለን እንደዛ አይነት ነው ብትገለኝም ወደ ጌታ ነው የሚሄደው ከዚህ በኋላ አልመለስም በቃ እኔ አሁን አጣጥሜዋለሁ አልኩ በዛው ውስጥ እንግዲህ ወንጌል በጣም ያገለገልኩ የተወለድኩበት ሀገር ሄድኩኝ አንድ አገልጋይ ይዤ በፈረስ ነው ሄድኩት እዛ ደግሞ አካባቢ ላይ በጣም ወንጌል ተሰራ ብዙ ሰዎች ነፃ ወጡ እዛ አካባቢ ከዛ በኋላ በስንተኛው ደግሞ አንድ አጎታችን ጌታን ተቀብሎ ታሞ ኢየሱስ ጌታ ነው እያለ ወደ ጌታ ሄደ ከዛ እሱ ለቀብር ጊዜ በመሳሪያ ነው የተቀበረው አናስቀብርም ብለው ሌሎቹ ያው እዛ አካባቢ ሁለቱም ኃይል ስላለ የዚህኛው ስለሚያይል ተቀብሮ ከዛ እነኚህ ሰዎች ናቸው እንደዚህ አዲስ ትምህርት አምጥተው ይሄን አካባቢ የበከሉ ተባለ ያን አንድ ወንጌላዊ ይዤርኩት ከሰብስቤ ይባላል ከደብረ ብርሃን እሱ ሊገሉት ነበር ሊገለው የነበረው ያጎቴ ልጅ ነበር እሱ እንዳጋጣሚ በዛው ሌሊት ሞቶ ተገኘ ቤት ውስጥ በምን እንደሞተ አይታወቅ ከዛም በኋላ ከዛ ምድር ላይ ውጡ ተባልን እኛን አስወጡን ከዛ በኋላ በቃ ቆይ ይምጣ በጣም ይዛት ነበር ያው እንግዲህ መጽሐፍ ቅዱስ የሚቀበሏችሁ ይቀበሉ ካልተቀበሉ ወደ ሌላ ከተማ ይሄዱ ይላል አይደል መጽሐፍ ቅዱስ ምክንያቱም አዋራችሁን አራክፋችሁ ተመለሱ ተብሏል እንግዲህ እኔ ወንጌልን አድርሻለሁ ለሁሉ ዛላሉ በሁሉም አድርሻለሁ በዚህ ለአንድ የቀረኝ የለም ቤተሰብ እና ከዛ በኋላ እንግዲህ ጌታ ኢየሱስ ክርስቶስን ካገኘው ይሄን ማወራክ ይሄን የምናገረው ሳልጣመቅ ነው ሁሉ የሚሰራው 87 ለወንጌል ወጣው በጣም አገለግላለሁ ብዙ ሰው ነፃ ይወጣል ቤተክርስቲያን ሁሉ ገባለሁ ጠይቃለሁ መምህራንን ቄሶችን ሁሉ ጠይቃለሁ ቁጭ ብዬ ነው በኮንፊደንስ ነው መጽሐፍ ቅዱስ እንደዚህ ይላል እነኚህ ሰዎች ቆይ እዛነ ከሺዎች ውስጥ እንዳትገባ ይሉኛል እና መልሱ መመለሰት ማን ይቃጥ ቁጭ ብዬ ራሳቸው መጽሐፍ ቅዱስ ነው የምናገረው ለምሳሌ አሁን ጊዮርጊስ ገብቼ ያውቃሉ በጣም ቄሱ ሊያቆያል ዘካይና ለምሳሌ ዮሐንስ ወንጌል ምዕራፍ 14 ቁጥር 6ን አንብቡላቸዋል ምንድነው የሚለው ይላሉ ሕይወትም መንገድም እውነትም እኔ ነኝ ይላል ከኔ በኔ በቀር ወደ አብ የሚገባ የለም ይላል እሱን ሰጣቸዋል እንደገና ደግሞ ዮሐንስ መልእክት ምዕራፍ 5 አንብቡ ምንድነው እሱ ደግሞ ኢየሱስ ሕይወት ያለው ኢየሱስ ምክንያቱም ኢየሱስ የሌለው ሕይወት የለውም ይላል ይሄን አትናገር ይሉኛል በቃ የሆነ ነገር ከትበውሃል አንተን ይላሉ ማለት ነውና እንደዚህ አይነት ሕይወት ውስጥ በጣም የምስክርነት ሕይወት ግን ማሳልፍበት ሕይወት በጣም ከባድ ነበር ከባድ እና ከዛ እንግዲህ 87 እንደዚህ ያገለገልኩ ይሄ ለምሳሌ አሁን አገልጋይ ለምሳሌ የታመመ ሰው አገልጋይ አምጣ ገርጅ ሙሉ ወንጌል በነበርኩ ጊዜ ማለት ነው ገርጅ ነው የጀመርኩት እንግዲህ አገልግሎት ጎተራ ነው ጌታን ያገኘሁት ከዛ አንድ ገርማንዴ የሚባላል ወንጌላዊ የመጀመሪያ ፈረንጅ ነው የሚመስለው እሱ ነው የሚታወቀው እና ባክሱን ጥራልኝ ምናምን ሲል እኔ እኮ አገልጋይ ነኝ እላቸዋለሁ አልተጠመኩም እና የታመመ ሰው ነበር አንድ ትዝ የሚለኝ ከዛ በኋላ ተኝቷል አሉ እኔ እኮ አገልጋይ ነኝ አልኳቸው ዮሐንስ ወንጌል ምዕራፍ 3 16 ሳነብ ሰው ነፃ ይወጣል ከዛ አምጡት አልኳቸው አይዞህ ትድናለህ አሁን ትፈወሳለህ ጌታ ኢየሱስን ትቀበላለህ እሱን ነፃ ያወጣል ጌታ ኢየሱስ ክርስቶስን ልክ ያው ጌታን እንዲቀበል ወይ እንዲከተል አረጋለሁ ከዛ ያን ሳነብ መንፈስ ካለበት ይጮሃል ነፃ ይወጣል ሰውየው እና በዛው ውስጥ ይያለ እንግዲህ በጣም
ስናገለግል ብዙ ጠንቋይ ቤት ሁሉ እንገባለን። ገርጅ ሙሉ ወንጌል እንግዲህ ያው ልጃቸው ስለሆንኩ በደንብ ያውቃሉ። ገርጅ አካባቢ ያሉት የመሰረተ ክርስቶስ ምትራቅ መሰረተ እዚያ አካባቢ ያሉት ቅዱሳን በደንብ ነው የሚያውቁን። በደንብ ማለት አሁንም ያው እየሄድኩ ገርጅ አሁንም አገለግላለሁ ልጃቸው ስለሆንኩ ማለት ነውና ያውቃሉ። በዛ የነበረውን ቀን አንልም ሌሊት አንባል። በጣም ወደ 4 ልጆች ነበር። በጣም ነበር የምናገለግል። ጠንቋይ ቤት እንገባለን። ጠንቋይ ቤት ወፋቢ ይሄ ቃልቻ ቤት ሁሉ እንገባለን ወንጌል ለመመስከር። እዛ ገብታችሁ እንዴት ምን እንደሰራችሁት ነገርና አለ። የዛሬ ሰዓታችን ግን አልቋል። እዛ ሄደው ጠንቋይ ቤት የሰራችሁትን ገብታችሁ ያደረጋችሁትን ከዛ በኋላ እስከ ዛሬ ያለውን ገና ተተርክልናል። ስለዚህ ሳምንት እንደገና መልሰን እንገናኝ። እግዚአብሔር ይመስገን። አሜን። እንግዲህ በጣም ነው የማመሰግነው ዛሬ መተን ምስክርነት ስለሰጠን። ሳምንት እንቀጥላለን። ተመልካቾቻችን እንግዲህ የዛሬ ምስክርነታችን አላለቀም። የሚቀጥለው ሳምንት ከቆመበት ይቀጥላል። ጠንቋይ ቤት እየሄደ ምን አደረገ እንግዲህ ጌታን ተቀብለው የሰራውንና ጌታ ያደረጋቸውን ተአምራትና ድንቅ የሚቀጥለው ሳምንት ይቀጥልናል። እስከዛው ድረስ እንግዲህ ይህን ምስክርነት ለብዙ ሰዎች አጋሩት። ሰዎች ይዳኑ፣ ይማሩበት። እንደው እግዚአብሔር በዚህ ውስጥ ማአት ነገር ብዙ ነገር ይሰራልና ይህንን ለሰዎች ማጋራትን አትርሱ። ለማንኛውም በኢቫንጀሊካል ቴሌቪዥን በቀጥታ በሳተላይት የምትከታተሉን እንደዚሁም ደግሞ በሲኤምኤን ቲቪ የዩቲዩብ አድራሻችን ላይ ገብታችሁ የምትከታተሉ መላው ዓለም ላይ የተበተናችሁ ኢትዮጵያውያን፣ ኤርትራውያን እንግዲህ ይህንን መልእክት ስለሰማችሁ አብራችሁን ስለቆያችሁ እናመሰግናለን። ሳምንት እስከምንገናኝ መሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ እግዚአብሔር ሁላችን ጋር። ይህ ሕያው ምስክር ነው።